ብሩኬ እንግዲህ ገራገር ሰውን አማኙ በፍቅር ሁልጊዜ ሞኙ እያለ መጥቷል። ኦላላ ቡራዬ የኔ ጠበል እንዲህ ማለት እኮ አይጠበቅብም። አሁን ሀይሚ እንደ ከዳችህ እንዳስቀየመችህ እንዳስከፋች ለማስመሰል እየሞከርክ ባልሆነ ብቻ በፍቅር ሁልጊዜ ሞኙ። ኧረ ተው እንጂ ቡራዬ። ሀይሚ ጭራሽ መግዳት የሚባል ነገር በውስጧ የለም። እና ያው ብሩኬ እንግዲህ ናሽሙር የተናገረው ከኤፍሬም እኔን መምረጥ ነበረባት፣ ብሩኬ ኤፍሬምን መምረጥ የለባትም ነበር ጭራሽ ነው እያለ የነበረው እያለ ያለው አሁንም ቢሆን ይህ ነገር የሚገልጸው እንደዛ ነው። ኤፋን ትታ እኔ ጋ መሆን ነበረባት። ከዳቺ ማለት ያው አንተን አልፈልግም እሱን እፈልገዋለሁ አለች አይነት ነገር ነው። እና አሁን እንዲሁም አለ አብዛኛው ሰው እያሰበ ያለው ልክ ኤፍሬም ልክ እንደ ፍቅረኛ ነገር ነው እንደዛ እያሰባችሁ ያላችሁት እሱም ጭምር ማለት። በእርግጥ ከሱ የወጣው ቃል ነው እኛ እንደዛ እንድናስብ የሚያደርገው። ሌሎች ኦዲየንሶችን አላስብም በተአምር እንደዛ ብዬ፣ ምክንያቱም ከልጅነት ጀምሮ አብረው ስላደጉ ስለማቀው ማለት ነው። እና ፍቅረኛው ብትሆን ወንድሟ ባይሆን አሳልፎ ላንተ ይሰጣታል እንዴ? መጀመሪያ እኮ ሀይሚ እሱ እጅ ላይ ነበረች። ከሱ እጅ አሳልፎ ከአንተ እንድትመጣ ያደርግ ነበር እንዴ? አሁን ብሩኬ አንተን እንኳን እንደዛ ቢሉ አንተን አሁን ከስምረት ጋር እንደዛ ቢጠረጠሩ ምን ያክል እንደሚደብር ታውቃላ? ስለዚህ አንተ እንድትባል የማትፈልገውን ነገር ሰው ባትል በጣም ደስ ይለኛል። ሲቀጥል በፍቅር ሁልጊዜ ሞኙ እኔ ነኝ ሁሌ ሰው አማኙ አይነት ነገር ሀይሚ ከርታ አታውቅም። እንደውም ክደት ከተባለ ሀይሚ ናት ሞኝ ከተባለች ሞኝ ከተባለች ሀይሚ ናት ሞኝ መባል ያለባት። ለምን እንደው ታውቃለህ? አንተ ልጅ ስታስረግዝ ከሴት ጋር ስትመጣ ከዛ ምንም አልተፈጠረም ቪዲዮ ተቀርጾ ተልኮላት ምንም አልተፈጠረም ስትላት እኮ ያመነች ሴት ናት። እንደውም እንደ ሀይሚ አማኝ ሰው የለም። አሁን እየተጠራጠረች የመጣችው በምታደርጋቸው ነገሮች ነው። አንተ በምታደርገው ነገር ነው ሀይሚ እምነቷን አንተ ላይ እያጣቻለችው። እና ቅመሟ ታማኝነቷ በደንብ የተረጋገጠላት ሴት እንደሆነች ሁላችሁም ታውቃላችሁ። ስለዚህ ቡራዬ ልክ እንደተበደለ እያስመሰለ ነው። አሁንም ቢሆን ልክ ራስን እንደተበደል ካታስመስል። ተበድለ ሊሆን ይችላል። በደሉ ምንድነው? ሀይሚን ማጣት ነው። ሀይሚን ማጣት ትልቅ በደል ነው። ሀይሚን ያጣኸው ደግሞ በራስ ስህተት ነው፣ በራስ ጥፋት ነው። ስለዚህ ይህን ጥፋትን ስህተትን አስተካክለ ሀይሚን ወደ ራስ መመለስ ብቻ ነው ዋናው አማራጭ እንጂ ከዛ ውጭ እኔ ተበድያለሁ፣ እኔ ተገፍቻለሁ፣ እኔ እንዲህ ብያለሁ፣ እንዲህ ተብያለሁ፣ እንዲህ እንትናን እመታለሁ፣ እንትናን ከረብታለሁ ብለህ ብትዝት ብትማታ ብትሳደብ ምንም ለውጥ አያመጣም። ምክንያቱም ችግሮች ካልተስተካከሉ ሀይሚ ላትመለስልህ ትችላለች። ብትመለስም ነገ ይሄ ችግር የሚቀጥል ከሆነ መሄዱ አይቀርም። ምክንያቱም ነገሮች በተደጋገሙ ቁጥር እየባሱ በሄዱ ቁጥር ሌላ ነገር ነው የሚፈጠረው። እና እንግዲህ ዛሬ ደግሞ ምን እንደሚፈጠር የምናውቀው ጉድ የለም። ትናንትና ብሩክ ዝቷል። ምን ታመጣለ ምናምን እያለ ነበረ። ሀይሚ ደግሞ በጣም ነበር የተቆጣቸው። መጀመሪያ ናፍቋት ሄዳ ስታቅፈው ምናምን አይታችኋል። ግን መጨረሻ ላይ ኤፋን እንደዛ ከፍ ዝቅ ሲያደርገው አግባትና ውለድላት ምናምን ሲለው እንደዛ ሲለው በጣም ነበር የከፋት ሀይሚ ማለት ነው። እና ደግሞ ብሩክ የፈለገው ኤፍሬም አስገድዶ ነው። አዎ አንተ ከኤፍሬም ነጥቀህ ውሰደኝ፣ እሱ በግድ ነው ቤት ውስጥ እንድቀመጥ ያደረገኝ እንድትለው ነበር የፈለገው። እሷ ደግሞ ሲጠይቃት እሱ አስገድዶኝ አይደለም እኔ ፈልጌው ነው የሄድኩት ደግሞ እነዚህ የተፈጠሩ ችግሮች መስተካከል ስላልቻሉ ችግሮች እየተፋፋሱ ስለሆነ ነው። እንደዚህ አይነት መልስ ነው። ብሩኬንም አልፈልግም ሳይሆን ፈልገው እንደደች እኮ ታውቃለህ። ብሩኬ ቆይ ትናንት ያዙ ይልቀቁኛል ከራስ ሻንጣዋን አስገብተ መኪና ውስጥ አርገ ሸኝተ ልካሃት ከዛ ታማ ነው እየገባሽ መች ወዳና ፈቅዳ መች ተመለሰች? ሲጀምር ሀይሚ እኮ አልተመለሰችም። ይህን ታውቃላችኋ? ሀይሚ አልተመለሰችም። እንደሄደች ነበረች ሻንጣዋን ይዞ ሸኝቶ ምናምን የሆነ ቦታ ሄዳለሁ ብላ በአብሳላት ምክንያት ሀይሚ አልተመለሰችም። ሳትመለስ ምን ሆነ ነው ልክ መታገብታ ከዛ ኤፍሬም እንደወሰዳት የምታስመስለው? ሀይሚ እኮ መጀመሪያውንም አልተመለሰችም፣ ወታ ነበር ቤቱን ትታ። ስለዚህ ኤፍሬም ታማ ስለገባሽ ከዚህም በላይ ይብስሻል ብሎ አስወጥቶ ወሰዳት እንጂ መጀመሪያም ወታ ነበረ። ራስ በሻንጣዋን አስይዘ ሸኝተ ልካት። አሁን ኤፍሬም ሲወስዳት ምንድነው ያዙ ይልቀቁኝ ማለት? ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ወዶች ያለውላችሁ እግዚአብሔር ይመስገን። እንዴት ነው ስራ ምናምን በጣም ብዙ ነገር አእምሯችን ውጥሮታል። ግን ደግሞ ወሬ ከማውራት አናቆም እንዳልኳችሁ ነው። እና እንግዲህ ብሩኬ ትናንት ዩቲዩብ ላይ መጥቶ ነበር፣ ዛሬም በቲክቶክ መጥቷል ማለት ነው። ቲክቶክ ላይ እንግዲህ አሁንም ቢሆን ይቅርታ ለማለት የተዘጋጀ አይመስልም። ልክ እሱ እንደተበደለ እንደተከፋ ሀይሚ እንደካደችው አይነት ነገር ነው በሙዚቃው የተረዳሁት። እና ብሩኬ አንዳንዴ መሸነፍን ልመድ፣ ይቅርታ ማለትን ልመድ። ባታጠፋ እንኳን ይቅርታ ማለት ትችላለህ። ምክንያቱም ለምትወደው ሰው ዝቅ ብትል ምንም መሆን አትችልም።
ባታጠፋ እንኳን ይቅርታ በቃ ምንድነው ያጠፋሁት ወንድሟን አክብረህ ምን ላስተካከል ብለህ መጠየቅ ነው ያለብህ። አሁንም ቢሆን እለኛ መሆን የለብህም። እኔ አላጠፋውም። ሀይሚ ኤፋን ስለመረጠች ክዳኛለች። ከኤፋ ጋር ስለሆነች እኔን ክዳኛለች። ወንድሟን መረጠች፣ በወንድሟ ቀየረችኝ። ስንት አመት የገነባ ነው ፍቅር ፈረሰ ምናምን። ፍፄ ራሱ ሲደነፋ ነበረ። ስንት አመት የተገነባ ፍቅር ነው እና ታዲያ ያፈረሳችሁ ተባብራችሁ ነው እኮ። ፍፄውን ተባብረን ያፈረስከው ከብሩክ በላይ እኔ ነኝ። ምን አገባ አንተ? ሲጀምር አንተ ዝም ብለህ ከእህትና ከወንድም መሀል ውጥት ትበል። አያገባም። እሺ። እና ስንት አመት የተገነባ ፍቅር አፈረሰ ምናምን። ምንም ማፍረስ የሚባል ነገር የለም። ማፍረስ ሳይሆን ማስተካከል ነው። እነዚህ ልጆች በዚህ ሁኔታቸው ከቀጠሉ ነገም ከነገ ወዲያም እየተበሻሸቁ እሷም ሌላ ወንድ እሱም ሌላ ሴት እያመጣ ከተበሻሸቁ መበሻሸቅ ከጀመሩ ነገሩ ሁሌም እንደዚሁ ነው። እንዲሁ ስታለቅስ፣ እንዲሁ ስትከፋ፣ እንዲሁ ስታዝን ነው ሀይሚ የምትኖረው። ሰው ምንድነው ማድረግ ያለባችሁ? ነገሮችን እስከ መጨረሻው መፍታት፣ ማድረግ ያለብን ነገር ማድረግ፣ ሽማግሌ መላክ ከሆነ መላክ፣ አብሮ ለመኖር እንጂ እነዚህ ልጆች እስከ መቼ ነው አልጋ ላይ ይተው አንድ ቤት እየኖሩ እየተነቋቆሩ፣ እሱም ሴት እያመጣ እሷም ሴት እያመጣች። ሲጀመር ተጋብተው አንድ ላይ መኖር ነው ያለባቸው። ተጋብተው እየኖሩ መቼም ባለትዳር ሴት መታ ላግባ ምትል የለችም። ይሄ ሁሉ ነገር የሚሆነው ሴቶች የሚመጡት ብሩኬ ለሀይሚ ምንም አይነት ክብር ያለው ነገር አድርጎላት አያውቅም። ቀለበት ነው ያደረገላት። ቀለበቱም በእሷና በሱ መሀል ነው። ቢያንስ ጓደኞቹ እንኳን ሰብሰብ ብሎ አይደለም ይሁን እሺ ቀለበቱን አድርጎላታል እንበል፣ ግን ቀለበቱ ብቻ እንደዚ አይነት ነገሮችን እንዲቀሩ አላደረጋትም። አፈቅርሻለሁ የሚል ቃልም ከአንደበቱ አንድም ቀን ሰምተን አናውቅም። ሶ ብሩኬ የምታፈቅራት የምትወዳት ከሆነ ሽማግሌ ልከ ሀይሚን ማግባት ታገባት እንደምትፈልግ ቤተሰቦቿን ጠይቃ አብራችሁ እየኖራችሁ አይደል? አብራችሁ መኖራችሁ ካልቀረም ለምን አትጋቡ? አብራችሁ እየኖራችሁ ግን አንጋባ ምን ማለት ነው? ወይ ተራራቁ። አንድያችሁን የማትፈላለጉ ከሆነ ወይ የምትፈላለጉ ከሆነ ተጋቡና አንድ ቤት ኑሩ። በቃ ቢያንስ ስትጋቡ አፈቅርሃለሁ የሚሉ ሴቶች ይቀንሳሉ። ምክንያቱም ባለትዳር ወንድ ላይ እንደዚህ የሚል ሴት በብዛት አይኖርም። ትንሽም ቢሆን ይቀንሳል፣ አንዳንድ እብዶች ካልሆኑ ማለት ነው። እና ማድረግ ያለብህን ነገር ማድረግ ነው። ልክ አንተ እንደተበደልክ እንደተከፋ ምናምን አታስመስል ቡራዬ። ሀይሚን የምትወዳት ከሆነ ለእሷ ብለህ ዝቅ ብትል ባታጠፋ እንኳን ልክ እንዳጠፋ ሰው ይቅርታ ብትጠይቅ፣ ወንድሟን ብታከብርላት፣ ባትንቅባት በጣም ደስ ይለኛል። ምክንያቱም ለሚወዱ ሰው ዝቅ ማለት ምንም አይደለም፣ ምንም ስላልሆነ ማለት ነው። እና ሀይሚ እንደምትወድህ እንደምትፈልግ ጠንቅቀህ ታውቀዋለህ። በደንብ ነው የሚያውቀው ብሩኬ ሀይሚ እንደምትወደው እንደምታፈቅረው ከሱ መለየት እንደማትፈልግ ያውቃል። እሱም እኮ ሀይሚ ከኔ ርቃ አትሄድም አትለየኝም ብሎ ነው እንደዚህ የሚጫወትባት፣ ሴት እያመጣ እንደፈለገ የሚሆንባት። በቃ እሷ በጣም እንደምትወደው በደንብ ያውቃል። ለዛ ነው ብሩኬ ሀይሚ ላይ ብዙ ነገሮችን የሚያደርገው ማለት ነው። ሴት የሚያመጣው ምናምን አይፈራም። ለዛ ነው ብዬ ነው ማስበው። ና እንግዲህ መጨረሻችሁን አንድ ላይ እንድትሆኑ ነው የምንፈልገው። ብሩኬ አሁንም ቢሆን ተረጋግተህ ይቅርታ ብጠይቅ በጣም ደስ ይለኛል። ወንድሟን ባትገለፍጠው ጥሩ ነው ብዬ ነው ማስበው።